ማርገዝ እምቢ ላላችሁ ጥንዶች፣ ፔሪዳችሁ የሚዛባባችሁ እህቶች፣ በፔሪድ ሰዓት ከፍተኛ ህመም ለምታስተናግዱ እህቶችና ተከታታይ ውርጃ እየተከሰተ ላስቸግራችሁ፣ እንደ አጠቃላይ እንግዲህ ከማህፀን ጋር በተገናኘ ከፍተኛ ችግር የምታስተናግዱ እህቶች ይችን አንድ መድኃኒት በመውሰድ ብቻ እንግዲህ ከብዙ ነገር ትፈወሳላችሁ ማለት ነው። ነገር ግን ይህ መድኃኒት የሚሰጠው በዶክተር ትዕዛዝ ብቻ ነው። የተለያዩ ሳይድ ኢፌክቶችና ኮምፕሊኬሽኖችም አሉበት። እነሱን እንግዲህ እንዳጠቃላይ ለመስማት ከፈለጋችሁ ቪዲዮውን እስከ መጨረሻ መመልከት ግድ ይላችኋል ማለት ነው። አብራችሁ እንቆይ። ሰላም፣ እንዴት አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ወርቁ ሚዲያ የዩቲዩብ ቻናል በድጋሚ በሰላም መጣችሁ። ሰብስክራይብ ያላደረጋችሁ አዲስ ቤተሰቦቻችን እንግዲህ ሰብስክራይብ በማድረግ ይቀላቀሉን። ምክንያቱም በዚህ የዩቲዩብ ቻናል እንግዲህ ጠቃሚ ነገሮች ብቻ ስለ እናቶችና ስፔሻሊ ስለ እርግዝናና ስለ ጨቅላ ህጻናት ጤና የምንወያይበት የዩቲዩብ ቻናል ነው። ቪዲዮውን ስትጀምሩ ላይክ እንደምታደርጉት ተስፋ አደርጋለሁ። ኮሜንት ሴክሽን ላይ ጥያቄ የፈጠረባችሁ ነገር ካለ አስቀምጡልኝ፣ የእያንዳንዳችሁን መልሳለሁ ማለት ነው። አሁን ወደ ዋናው ቪዲዮ ገብቻለሁ። ወዳጆቼ፣ ይህም መድኃኒት የሚወስዱ ብዙ እናቶች አእምሯቸው ላይ ብዙ ጥያቄ ይነሳባቸዋል። የመጀመሪያው ምንድነው? ዶክተሮች ለምንድነው ይህን መድኃኒት የሚያዙት የሚለው ነው። ሁለተኛ፣ ይህ መድኃኒት በእርግዝና ጊዜና ጡት ለምታጠባ ሴትስ ይወሰዳል ወይስ አይወሰድም የሚለው ነው። ሶስተኛ ግን ለማርገዝስ እንዴት ሊያግዘን ይችላል? በቀጥታ የእርግዝና መድኃኒት ነው ወይስ ደግሞ ሌላ ነገር ነው የሚለው እንግዲህ ያወዛግባችኋል ማለት ነው። በመጀመሪያ ቤተሰቦቼ የምናወራው እንግዲህ ዲፓስተን ወይም ዲሃይድሮጀስትሮን ስለሚባለው መድኃኒት ነው የምናወራው። ይህ ዲፓስተን የሚባለው መድኃኒት ሆርሞናል ሜዲኬሽን ነው። በዋናነት እንግዲህ ምንድነው? ሆርሞንን በውስጡ የያዘ መድኃኒት ነው ማለት ነው። በዋናነት በውስጡ ምን ይዟል? ዲሃይድሮጀስትሮን የሚባል ሲንቴቲክ ሆርሞንን በውስጡ ይዟል ማለት ነው። እንግዲህ ሁላችሁንም እንደምታውቁት ፕሮጀስትሮን የሚባለው ሆርሞን በተፈጥሮ የሚመረት ሴት ልጅ ውስጥ የሚመረት ሆርሞን ነው። የሚጠቅመው ለምንድን ነው ካላችሁኝ፣ አንደኛ የማህፀንን ያዘጋጃል። ማህፀንን ያዘጋጃል ስል እንዴት ነው? ለእርግዝና ማለት ነው። ይሄ ኢምፕላንቴሽን የምንለው ነገር አለ አይደል? ሽል ከተፈጠረ በኋላ ሂዶ እንግዲህ የማህፀን ግድግዳ እንዲለጠፍ የማድረግ ማለት ነው ኖርማሊ። ሁለተኛ ደግሞ እርግዝናው ጤንነቱን ጠብቆ እስከ መጨረሻው እንዲቆይልን ያደርግልናል። ሶስተኛ የፔሪድ ወይም የወር አበባ ያመጣል ወይም ደግሞ ከተዛባ እንዲስተካከል ያደርጋል ማለት ነው በዋናነት። ስለዚህ ውድ ቤተሰቦቼ ይሄ ዲፓስተን የምንለው መድኃኒት የሚሰራው ልክ በተፈጥሮ እንደሚመረተው ፕሮጀስትሮን ሆርሞን ነው ማለት ነው። ነገር ግን ወንዶች ላይ እንግዲህ ይህ ነገር በፍጹም አይሰራም ማለት ነው። በሁለተኛ ደረጃ ልናነሰው የምንችለው ነገር ይህ መድኃኒት በጣም ጠቃሚ ነው የሚያስብለው ነገሮች በዝርዝር ምንድናቸው የሚለው ነው። ይህ ዲፓስተን የምንለው መድኃኒት በጣም ጠቃሚ ነው የምንልበት መንገድ በጣም ዝቅተኛ የፕሮጀስትሮን መጠን ላላቸው እናቶች መሰጠቱ ነው። በነገራችን ላይ ይህ መድኃኒት ያለ ሐኪም ትዕዛዝ መውሰድ አይቻልም። እባካችሁ ሂዳችሁ ፋርማሲ ገዝታችሁ ይህን መድኃኒት እንዳትጠቀሙት። ለምን መጠቀም እንደሌለባችሁ ደግሞ ያለ ሐኪም ትዕዛዝ ቀጥዬ ልነግራችሁ ነው። ከዛ በፊት ወዳጆቼ ሐኪሞች ለምን ይህን መድኃኒት እንደሚያዝላችሁ እንግዲህ በትክክል ልንገራችሁ። አንደኛ ፔሪድ ጋር በተያያዘ ችግሮች ይፈታል ይህ መድኃኒት። እንግዲህ ከምታስቡት ማለት እንዴት ነው? በፔሪድ ጊዜ በጣም ለሚያማችሁ እናቶች ዲስሞኖሪያ የምንለው። ሁለተኛ የተዛባ የወር አበባችሁ ደግሞ በትክክል እንዲመጣላችሁ የማድረግ አቅም አለው። ሌላውና ተጨማሪው በጣም በብዙ ወይም ደግሞ በጣም በትንሹ ለሚፈሳችሁ እናቶች ያ ማለት እንዴት ነው? ፔሪድ ኖርማሊ ከ3 ቀን እስከ 8 ቀን በአቨሬጅ ደግሞ ለ5 ቀን ነው አንዲት እናት ወይም አንዲት እህት እንግዲህ እንዲፈሳት የሚሆነው ወይም ደግሞ የሚፈቀደው። ነገር ግን ከዛም በጣም ከፍ ያለ ቀን የሚቆይባችሁ ከሆነ ከዛም ደግሞ ያነሰ ቀን ማለት እንዴት ነው? ለ1 ቀን ወይም ለ2 ቀን የሚቆይ ከሆነ ፕላስ ደግሞ የሚፈሰው የደም መጠን በጣም ከፍተኛ ከሆነና በጣም ዝቅተኛ ከሆነ እንግዲህ እሱም ባላንስ የማድረግ አቅም አለው ማለት ነው ዲፓስተን የሚባለው መድኃኒት። እንግዲህ የመጀመሪያ ጥቅሙ ይህ ነው። ከዚህ በተጨማሪ ግን ውድ ቤተሰቦች ምንድነው እንግዲህ አንዲት እናት ከማረጧ በፊት ለምሳሌ ፔሪድ የሚቀርባቸው እናቶች አሉ። ማለት ባልታወቀ ምክንያት ቶታል የሚቀር አለ ወይም ሙሉ በሙሉ የሚቀር አለ። ያንን ፔሪድ እንዲመጣም የማድረግ ነገር አለው ማለት ነው። ሁለተኛ ይህ ዲፓስተን ያልነው መድኃኒት ጥቅሙ ምንድነው ካላችሁኝ፣ ለኢንዶሜትሮሲስ ኢንዶሜትሮሲስ ማለት እንግዲህ ባጭሩ ምንድነው? ይሄ ማህፀን የውስጠኛው ክፍል ላይ የተለያዩ ቲሾዎች አሉ። ኖርማሊ ኢምፖርታንት የምንላቸው ቲሾዎች ወይም ደግሞ
በተፈጥሮ መኖር ያለባቸው ማህፀን ውስጥ ማለት ነው። ነገር ግን ውድ ቤተሰቦቼ ኢንዶሜትሪዮሲስ ተፈጠረ ሲባል እነዚህ ውስጥ የነበሩት ቲሾዎች ወደ ውጨኛው የማህፀን ክፍል ሲበቅሉ ወይም ደግሞ እያደጉ ሲሄዱ ማለት ነው ባጭሩ። በዚህ ምክንያት እንግዲህ ብዙ የሚሰቃዩ እናቶቻችን አሉ። በዚህ በሽታ ለምትሰቃዩም እንግዲህ ይህ እንደ ማስታገሻ እንደ መፍትሄ ይሆናችኋል ማለት ነው። እንግዲህ ይህ ኢንዶሜትሪዮሲስ በሚያማችሁ ጊዜ ከፍተኛ የህመም ስሜት አለ፣ የማህፀን ጋር የሚወጣ ደም አለ፣ ብዙ ነገሮች አሉ። እነሱን እንግዲህ በማከም ደረጃ በጣም ምርጥ ነገር ነው ማለት ነው ዲፓስተን ያልነው መድኃኒት። ሶስተኛ ደረጃ ግን ለምን ያገለግላል ይህ መድኃኒት ካላችሁ እንግዲህ ማርገዝ እምቢ ላላቸው ጥንዶች ራሱ ይወሰዳል። እንዴት ነው የሚሰራው ካላችሁኝ እንግዲህ በወር አበባ ዑደት ወቅት ይሄ ሉታል ፌዝ የምንለው የወር አበባ ዑደት አለ ወቅት ማለት ነው። ያ ማለት እንዴት ነው እንግዲህ ፔሪድ ካያችሁ በኋላ ማህፀን ድጋሜ ይዘጋጃል፣ ራሱን ያዘጋጃል ስንል እንዴት ነው የማህፀን ግድግዳው በደንብ ያድጋል። ያ ማለት እንዴት ነው ሽል ከተፈጠረ በኋላ ሂዶ ሽሉ ሲጣበቅ ምቹ ሁኔታ ለመፍጠር ማለት ነው። ስለዚህ ይህን ዲፓስተን ወይም ዲሃይድሮጀስትሮን ያልነው መድኃኒት ያነ ማህፀን አካባቢ እንግዲህ ምቹ ሁኔታ እንዲፈጠር ያደርጋል። ይህ ምቹ ሁኔታ ተፈጠረ ማለት ሽል ከተፈጠረ በኋላ እንግዲህ ሄዶ በቀላሉ እንዲጣበቅና እስከ 9 ወር ድረስ እንዲቆይ ያደርጋል ማለት ነው። ይሄ ከምታስቡት በላይ እንግዲህ ትልቅ ጥቅም ነው ማለት ነው። በአራተኛ ደረጃ ግን የዚህ መድኃኒት ጥቅሙ ምንድነው ካላችሁኝ እርግዝናው እንዲቀጥል ያደርጋል። ቀደም እንግዲህ ምን ብያችሁ ነበር? በተከታታይ ውርጃ ለሚያስቸግራችሁ ሰዎችም ይሆናል ብያችሁ ነበረ። እንግዲህ ባጭሩ በተደጋጋሚ ውርጃ የሚከሰትባችሁ እናቶች መፍትሄ ይሆናል ማለት ነው። በተለይ ይህ ነገር ብዙ ጊዜ የሚከሰተው የፕሮጀስትሮን የሚባለው ሆርሞን በሚያንስበት ወቅት ስለሆነ ማለት ነው። ምክንያቱም እንዴት ነው ሶስተኛ ላይ ያብራራሁት ነገር ራሱ ማለት ነው ብዙ ጊዜ ለውርጃ የሚያጋልጥ ነገር ነው። ምክንያቱም እንግዲህ ይሄ ኢምፕላንቴሽን የምንለው ነገር ወይም ደግሞ ሽል ከተፈጠረ በኋላ የማህፀን ግድግዳ ሄዶ ካልተለጠፈ እንግዲህ ሽል የተፈጠረ ወይም ደግሞ እርግዝና የተፈጠረ መስሏችሁ ወዲያው እንግዲህ ቶሎ የወረደ የሚመስላችሁ ነገር የለም። ያንን ነገር ቶታሊ ያስቀረና እርግዝናው እስከ 9 ወር እንዲቀጥል ያደርግልናል ማለት ነው። ሌላኛው ከዚህ ጋር በተያያዘ ደግሞ ማህፀናችሁ እንግዲህ ቁርጠት ወይም ይሄ ዩትራይን ኮንትራክሽን አንዲት እናት ለምሳሌ ምጥ ሲጀምራት የሆድ ቁርጠት አለ አይደለ? ያን ነገር እንዳይጀምራት ቀድሞ ይከላከልልናል ማለት ነው። ይህም እንግዲህ ከምታስቡት በላይ ከእርግዝና ጋር የተገናኘ ሌሎች ችግሮችን እንግዲህ ይፈታልናል ማለት ነው። ግን ውድ ቤተሰቦቼ አምስተኛው ከፔሪዳችሁ በፊት የሚከሰቱ የተለያዩ ህመሞች አሉ። ፕሪመንስትራል ሲንድሮም የምንላቸው እንግዲህ እህቶች አስተውላችሁ ከሆነ ፔሪድ ከመምጣቱ በፊት የተወሰነ ህመም አለ እንግዲህ እንደ ምልክትም ማለት ነው። የባህሪ ለውጦች አሉ። የሆድ መነፋት፣ ከፍተኛ የጀርባና የታችኛው የሆድ ክፍል ህመም፣ ጡንቻችሁ አካባቢ እንግዲህ የመወጣጠር አይነት፣ ጡታችሁ ስትነኩትና የህመም ስሜት የመፍጠር ነገር፣ እነዚህን ህመሞች እንግዲህ እንዳጠቃላይ እንደ ማስታገሻነት ያስወግድልናል ማለት ነው። እንግዲህ ዲፓስተን የሚባለው መድኃኒት ቀድማችሁ የምትወስዱት ከሆነ ማለት ነው። በስድስተኛና በመጨረሻ ግን ይሄ መድኃኒት የሚወሰድበት ምክንያትና የሚጠቅመው ለምንድን ነው? ሆርሞናል ሪፕሌስመንት ቴራፒ ያገለግላል። ምንድን ነው ባጭሩ? ሆርሞንን በመተካት ለምሳሌ ሆርሞንን ተክቶ የሚሰጡ መድኃኒቶች አሉ። ከነሱ ውስጥ አንዱ ነው ማለት ነው። ለምሳሌ ከኢስትሮጅን ሆርሞን ጋር በመደባለቅ ይህንን መድኃኒት እንግዲህ የማህፀንን የውስጠኛውን ክፍል ከመጠን በላይ እንዳያድግ፣ በተለይ ደግሞ እናቶች እንግዲህ ካረጡ በኋላ ወይም መውለድ ካቆሙ በኋላ ማለት ነው ይህንን ነገር ይከላከላል፣ ከመጠን በላይ እንዳያድግና እንዳይገዝፍ የማህፀን የውስጠኛው ክፍል ማለት ነው። ስለዚህ ይህች መድኃኒት በጣም ብዙ ጥቅም ነው ያላት ማለት ነው። እንግዲህ የነገርኳችሁ ራሱ በጣም ከፍተኛ ጥቅም ነው ያለው ማለት ነው። ስለዚህ ዶክተሮቻችሁ የሚያዙላችሁ በእነዚህ ምክንያቶች ነው ማለት ነው። ደግሞ ቀጥዬ ከዶክተር ትዕዛዝ ውጭ ብትወስዱትና ያለ ፕሪስክሪፕሽን ብትወስዱት የሚመጣባችሁን ችግርና ሳይድ ኢፌክቶች ላወራችሁ ነው ማለት ነው። እስከዚህ እየተከታተላችሁኝ ከሆነ ውድ ቤተሰቦቼ ከልብ አመሰግናችኋለሁ። አንድ ነገር ላስቸግራችሁ ግን ሰብስክራይብ ያላደረጋችሁ ቤተሰቦች በዚሁ አጋጣሚ ሰብስክራይብ በማድረግ ቤተሰብ ሆኑ። ቪዲዮ ላይክ አድርጉ፣ ለብዙ ሰዎች እንዲዳረስልኝ። ጥያቄ የሚፈጥር ነገር ካለ ኮሜንት ሴክሽን ላይ አስቀምጡ፣ የእያንዳንዳችሁን እመልሳለሁ። ወደ ቀጣዩ አልፌያለሁ። እንግዲህ የጎንዮሽ ጉዳቶቹ ምን ይመስላሉ የዚህ መድኃኒት ብለን ስናብራራ ማለት ነው ብዙ ጊዜ የጎንዮሽ ጉዳቶቹ ቀለል ያሉ ናቸው። እውነት ለመናገር እንደዚህ የራስ ምታት፣ አለፍ ሲልም እንግዲህ ማይግሬን፣ ማቅለሽለሽ፣ የጡት ህመም ስትነኩትም ሆነ እንግዲህ ዝም ብሎ የህመም ስሜት ሊፈጥርባችሁ ይችላል።
የሆድ ህመምና በተወሰነ መልኩ የመንፋት አይነት ነገርና ያልተለመደ ደግሞ በማህፀን የመውጣት አይነት ነገር ያ ማለት እንዴት ነው? ብሊዲንግ ወይም የደም መፍሰስ ማለት ነው። እነዚህ ናቸው እንግዲህ የጎንዮሽ ጉዳቶቹ ማለት ነው። ጥብቅ የሆነ መረጃ ልስጣችሁ እንግዲህ ቤተሰቦች፣ መውሰድ የሌለባቸው እናቶች እነማን ናቸው ነው እንግዲህ። አንደኛ ዲሃይድሮጀስትሮን ወይም ደግሞ ዲፓስተን የሚባለው መድኃኒት አለርጂ ያለባቸው እናቶች ከሆናችሁ መውሰድ የተከለከለ ነው። ያልታወቀ የደም መፍሰስ ካለባችሁ እንዴት ነው ኮዙ ያልታወቀ ወይም ደግሞ በዚህ ምክንያት ነው ተብሎ ያልታወቀ የደም መፍሰስ ካለባችሁ እናንተም መውሰድ የለባችሁም። ከባድ የሆነ የጉበት በሽታ ያለባችሁ እናቶች፣ የጡት ካንሰርና የማህፀን ካንሰር አለባችሁ የተባላችሁ እናቶችም በፍጹም መውሰድ ከሌለባችሁ እናቶች ውስጥ ናችሁ ማለት ነው። እናንተ እናቶች እንግዲህ ምንም አይነት የዲፓስተን መድኃኒትን መውሰድ የለባችሁም። ሌላኛው ግን የሚነሳው ጥያቄ በእርግዝና ወቅት ይህ መድኃኒት ይሰጣል ፕላስ ደግሞ ለምታጠባ ሴትስ ይሰጣል ወይስ አይሰጥም የሚለው ነው። ውድ ቤተሰቦቼ እርግዝና እንደተጀመረ ሰሞን ያ ማለት እንዴት ነው ኤርሊ ፕሬግናንሲ የምንለው ለመጀመሪያዎቹ 3 ወራት አካባቢ እንግዲህ ዶክተሮቻችሁ የሚያዙበት የራሳቸው ምክንያት አለ። ምንድነው ካላችሁኝ እንግዲህ ቀደም እንዳልኳችሁ እርግዝናው ጤንነቱን ጠብቆ እስከ መጨረሻ እንዲቀጥል ስፔሻሊ ደግሞ ውርጃ ለሚያስቸግራቸው እናቶች እንግዲህ ጥብቅ በሆነ በራሳቸው ክትትል እያደረጉላችሁ እንግዲህ ሊሰጧችሁ ይችላል ማለት ነው። እንግዲህ በእርግዝና ሰዓት የመወሰድ ነገር አለ ማለት ነው። ነገር ግን ለምታጠባ ሴት ግን በፍጹም ይህ መድኃኒት አይመከርም ማለት ነው ባጭሩ። ሌላው ተጨማሪውና ጠቃሚው ነገር ምንድነው? ይህን መድኃኒት ከመጠቀማችሁ በፊት ደግሞ የምትወስዷቸው መድኃኒቶች ለሐኪሞቻችሁ ማማከር መቻል አለባችሁ። ምክንያቱም እንግዲህ ስለሚጋጭ ወይም ሪያክሽን ስለሚፈጥር እንግዲህ ይህን መድኃኒት ጋር ለምሳሌ የምትወስዱ ሌላ መድኃኒት ካለ ከዛ ጋር የመጋጨት ነገር ስላለ መናገራችሁን እንግዲህ ማስታወስ መቻል አለባችሁ። ጥሩ ውጤት እንታገኙ እንግዲህ በተመሳሳይ ሰዓት በየቀኑ ብትወስዱት ይህን መድኃኒት እንግዲህ የበለጠና የተሻለ ውጤት ታገኛላችሁ ማለት ነው። ውድ ቤተሰቦቼ የዛሬ ቪዲዮ ይህን ይመስል ነበረ። በመጨረሻም የምላችሁ ነገር ምንድነው? ይህ ዲፓስተን ዲሃይድሮጀስትሮን የሚባለው መድኃኒት ሆርሞኑን ለማመጣጠን የሚወሰድ ነው። ፔሪዳችሁን ለማስተካከልና በፔሪድ ጊዜ የህመም ስቃይ ለምታዩ እህቶቻችን የሚሰጥ መድኃኒት ነው። እርግዝና እንደተፈጠረም እንግዲህ ያግዘናል። እርግዝና እንደተፈጠረ ስላችሁ እንዴት ነው እንዲፈጠር ማለት ነው። ለኢንፈርቲሊቲ ሜዲኬሽን ሳፖርት አድርጎ እንግዲህ ያግዘናል ማለት ነው። እርግዝና ከተፈጠረ በኋላም እንዲቀጥልና ጤንነቱን ጠብቆ እስከ 9 ወር እንዲቆይ ያደርጋል ማለት ነው። ነገር ግን አስተውሉ፣ ዲፓስተን መድኃኒት በራሱ እርግዝና እምቢ ላላቸው እናቶች የሚወሰድ ቋሚ መድኃኒት አይደለም ማለት ነው። ይህ ሳፖርት በማድረግና ያልኳችሁን እንግዲህ የሆኑ የጎንዮሽ ነገሮችን በማስተካከል እርግዝናው ባይ ዲፎልት እንዲፈጠር ያደርጋል እንጂ በቀጥታ እንዲፈጠር የሚያደርግ መድኃኒትም አይደለም ማለት ነው። ውድ ቤተሰቦቼ እስከዚህ ስለተከታተላችሁኝና ተረጋግታችሁ ስላዳመጣችሁኝ አመሰግናለሁ። በሌላ ቪዲዮ በጠቃሚ መረጃ እመለሳለሁ። እስከዛው ግን ቸር ሰንብቱልኝ። ሰላም ሁኑልኝ።